ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነበረ? እኛ ጋር በጣም አሪፍ ሳምንት ነበር። እግዚአብሔር ይመስገን። ከልጅ ጋር በመሯሯጥ በቤት ውስጥ ስራ ምንም ሳላቀው አልፏል። ቀኑ በጣም ይሮጣል። ሳምንቱ መቼ ተጀምሮ መቼ እንደሚያልቅ ሩጫ ይገርመኛል። ቀናችን የተጀመረው ዛሬ በዳጊ ቁርስ ነው። አርፍደን የተነሳ ነው። ትናንት በጣም ደክሞኝ ስለነበር በጠዋት መነሳት ከበደኝ። አንቺ ከተኛሽ እኛ ስለምን ይቅርብን ብለው መሰለኝ ልጆቹ አብረውኝ ለጣሉ። ቁርሳችንን ከበላን በኋላ ልጆቹን ሳጣጥብ እኛ ስንዘጋጅ ሰዓቱ ሄደ። ስንጨርስ ለባብሰን ስንጨርስ ተሰብስበን ካስኩ ሄድን። በጣም የምወደው ስቶር ነው። ከገባው በቃ ውጪ አይለኝም። መዞር በጣም ነው ደስ የሚለኝ። ውስጡ ሰፊ ነው። የተለያዩ ነገሮች ስላሉ ማየት በጣም ነው የሚያስደስተኝ። ሁሉ ነገር አላቸው፣ የተሟላ ነው። በተለይ ደግሞ ብዙ ቤተሰብ ላለው በጣም አሪፍ ምርጫ ነው። በአብዛኛው ለመሸጥ የተዘጋጀው እቃዎች ቤተሰብ ላላቸው የሚሆኑ ናቸው። በቃ ምንም የሌላቸው እቃ የለም። ኤሌክትሮኒክስ እቃ አላቸው፣ ልብስ አለ፣ የቤት እቃዎች አሉ፣ የቤት አስቤዛ ሁሉም በአይነት አላቸው። የንጽህና መጠበቂያዎች በአይነት አለ፣ ዳይፐር፣ ዋይፕስ አለ። ምንም የሌለ ነገር የለም። በቃ ሁሉም አለ። እዚህ ገብቶ አስቤዛ ለማድረግ ሜምበርሺፕ አባልነት ያስፈልጋል። ለመሆን ደግሞ እኛ በአመት $60 እንከፍላለን። $60 ያልኳችሁ እኛ የምንከፍለውን ነው። ከዛ በላይ የሚከፍልም ይኖራል፣ ያነሰም የሚከፍል ይኖራል። እኔ ያልኳችሁ የኛን ነውና የኛ ዋና ጥቅማችን የመኪና ነዳጅ እዚህ ነው የምንሞላው። ሌላ ቦታ ከምንሞላው አንፃር ስናየው በተሻለ ዋጋ በርካሽ ስለምንሞላ ጥቅማችን በጣም እሱ ነው። እዛው ስንዞር 3 ሰዓት ሆነ። በኢትዮጵያ አቆጣጠር ከሰዓት 9 ሰዓት ማለት ነውና ራበን። እዛው ትንሽ ነገር ገዝተን ቀባመስን። ቀጣይ እቤት ሳንገባ ወደ ስፕራውት ሄድን። እቤት ከገባን ስለምንሳነፍ በዚሁ ጨርሰን አንደኛችንን መግባት ፈልገን ነው ወደ ቤት። እዚህ የመጣነው ደግሞ ፍሩት የተወሰነ እንገዛለን፣ ውሃ እንቀዳለን። ዋናው ደግሞ ቡና እንገዛለን። በጣም የምወደው ቡና እዚህ ነው ያለው። ትልቋ ልጄ ራሱ ማማ ቡና ነው የምትለው። ዛሬ ቀናችን አጭር ነው የሚሆንብን አርፍደን ስለተነሳን። ሰዓቱ ሄዷል። በጠዋት መነሳት ጥቅሙ ይሄ ነው። ሁሌ ቃል ለመግዛት ስንወጣ የምንፈልገውን ጽፈን ነው የምንሄደው። ከዛ ረስተኛል ጻፍነው ካለ ደግሞ ስናየው ካስታወስን እናነሳው ነበር። አሁን ግን ከዚህ ሳምንት የጀመርነው አዲስ ህግ ወጥቷል። የቤተሰብ ህግ ነው ደግሞ የምላችሁ። ጽፈን ያልወጣነውን ነገር አለመግዛት። ዋናው ሀሳቡ ምንድነው? ስቶር ውስጥ ያየነውን ያማረን ነገር ሁሉ ያለ ፕሮግራም አለመግዛት ነውና ግን ለኔ በጣም ነው የከበደኝ። የመጀመሪያ ሳምንቴም ስለሆነ ይሆናል አላቅም። በተለይ የቤት እቃዎች ማለፍ ከበደኝ። ግን ህግ ነው። ለቀጣይ ሳምንት ጻፍኳቸው። ቡናችን ጋር መጣን። ሁሌ የምንጠጣው ቡና መረጥን። ሽታው ደስ ሲል በቃ እዩት እንዴት እንደሚያምር። በጣም ጥቁር ያለውን አይደለም ወደ ይሄ ብራውን ነገሩን ነውና እዩት። ከዛ መፍጫ ውስጥ እንከተዋለን። ምርጫ ይሰጣቸዋል። አድርቆ መፍጨት ይችላል። በጣም ድቅቅ ሳይልም ማድረግ ይቻላል። ጩኸቱ ግን ሲፈጭ በቃ የሀገር ቤት ወፍጮ ቤት ነው ያስታወሰኝ። ቤታችን ገባን። የገዛነውን አስቤዛ ቦታ ካስያዝን በኋላ ዳጊ ስጋው መከታተፍ ጀመረ። አንዴ ከታትፈን ፍሪዘር ውስጥ ለአንዳንድ የሚሆን ነው የምናስቀምጠው። ስራ ያቀልልኛል እኔና እኔ ደግሞ ለልጄ የሙዝ ዳቦ መስራት ጀመርኩኝ። ሰሞኑን ከእቴ ጋር ስለ ሙዝ ዳቦ ስናወራ ሰምታ ነበርና ስትጠይቀኝ እሰራልሻለሁ ብዬ ቃል ገባሁ። ቃል ነው ግሬስ ጋርና እኔም ቃሌን ደግሞ ማክበር አለብኝ። ስራ ስሰራ በቃ ከስር ነው የምትለው። እኔ ተረጋግቼ ለመስራት ስለምፈልግ ሁልጊዜ ዞር በይ ነበር የምላት። ግን አባቷ ሁሌ ታያት ስለሚል አሁን ነፃነቷ ታውጇል። የሙዝ ዳቦ ለመስራት ከፈለጋችሁ እኔ ሰራሁት 2 ሙዝ ተጠቀምኩ። የተወሰነውን ዳጊን ያጎረስኩት ለምንድነው? እንዳይበዛብኝ ነው። ካያችሁኝ ስጀምር ግማሽ ሙዝ ጨምሬያለሁ። ለዛ ነው የበዛብኝና ከዛ በሹካ ደፍጠጥ አድርጉት። በደንብ የበሰለ ሙዝ ቢሆን ይመረጣል። እንዲህ በሹካ ስታደርጉት ራሱ እንትን አይላችሁም፣ አያታግላችሁም። ቀጥሎ በመለኪያ ምን ታረጋላችሁ? 1/3 ኩባያ ስኳር ጨምሮ 1 እንቁላል አድርጉ። ቀጥላችሁ 1/3 ኩባያ ዘይት አድርጉ። ከዛ አዋህዱት። ወተትም 1/3 ኩባያ አድርጉ። ከዛ ሚክስ አድርጉት። ቀጣይ ላይ ደግሞ 1 ኩባያ ፍርኖ ዱቄት አድርጉ። እዛው ላይ ደግሞ 1 የሻይ ማንኪያ ቤኪንግ ሶዳ አድርጉበትና በደንብ አዋህዱት። ቤኪንግ ሶዳውንም ስትጠቀሙ ከ1 የሻይ ማንኪያ በላይ እንዳትጨምሩበት።
ከበዛ ጣሙን ያሳጣዋል። እኔ በጣም ብዙ ጊዜ ተበላሽቶብኛል። ቪዲዮ እያየሁኝ እሞክራለሁ፣ ግን የኔ ችግር ምንድነው ሙሉ ቪዲዮን አልከተልም። ያው መሃል ላይ እንዲህ ቢሆንስ ምናምንልና ከራሴ ሐሳብ እያመጣው ጨምርበታለሁና ተደጋጋሚ ነው የተበላሸብኝ በጣም ብዙ ጊዜ። ደግሞ የሙዝ ዳቦ ችግሩ ምንድነው ስትጋግሩት ቤቱ በጣም ነው የሚሸተው። በቃ በጣም ነው የሚሸተው ስላችሁ በጣም ጥሩ ሽታ ነው የሚሸተውና ሰርታችሁት ካወጣችሁት በኋላ ይበላሻል አይደል? እናንተ ትደፉታላችሁ። ባላችሁ ከስራ ሲመጣ ምንድነው የሚሸተው ብሎ ፈልጎ ነው የሚያጣውና ብዙ ጊዜ እንደዛው ነው ብኛል። እየተበላሸ እየደፋው ማለትና የወጣልኝ ቀን እሱ ስራ እንዳለ ነው ፎቶ አንስቼ ላኩለት። ዛሬ እንኳን ሸቶ አትቀርም ትበላለህ ብዬ ማለት 350 ላይ አድርጌ ለ50 ደቂቃ ከተትኩትኝ። ከከተትኩት በኋላ ወጣን ንፋስ ላይ ምንም ሳንሰራ መሸ። ቃሪያን ቆይ ላሳያችሁ። ከሁለት ቀን በፊት ሳየው አሪፍ ይዟል፣ ግን እንደዚህ አልነበረምና አሁን ገዝተን ከመጣን በኋላ ያዋለው ደርሷል። ቃሪያው፣ ሜንት ቅጠሉ፣ የመጥበሻ ቅጠሉ በጣም ምርጥ ይዘውልኛል። ሎሚውና ብርቱካኑም አሪፍ ናቸው። ቼክስ አድርገው ትንሽ ይቀረዋል። ለ20 ደቂቃ ጨመርኩበት። ዛሬ ራታችን ጥብስ ነው። ስጋ ጥብስ ውስጥ ቲማቲም ከትቼ ሰርቼ አላቅም፣ በልቼም አላቅምና ዳጊ ግን ሁሌ ይጣፍጣል ቆይ ሰራልሻለሁ ይለኝ ነበር። ዛሬ ሰራልኝ። ብዙ ጊዜ ጥብስ ሲሰራ ይዋጣለታልና እሱን ነው ጥብስ ሲሆን የምናሰራው። የጥብስ ቅጠል ደግሞ ከቤታችን የተጠቀምነው ሲጣፍጥ በቃ ፍሬሽ አይደለ? በጣም ነው የሚጣፍጠው። ጥብሱን በጣም ነበር የሚጣፍጠው። በቲማቲም እንደዚህ ይጣፍጣል ብዬ አልጠበኩም ነበር ለእውነቱ። አሁን ራሱ ኤዲስ አድርገው በእውነት አማረኝ። በጣም በቃ ኢንጆይ ነው ያደረግነው ራታችንን። በጣም በቃ ደስ ብሎን የበላነው። 20 ደቂቃ ሞላ። የሙዝ ዳቦ ላውጣው ቤት ገባው። አሁን አሪፍ በስሏል። ጠቅላላ 1 ሰዓት ከ10 ደቂቃ ፈጀበት ማለት ነው። ሐሳቤ ጠዋት ልቆርሰው ነበር። ግሬስ ሽታውን አልቻለችም። በእሷ ሰበብ ተቆረሰ። እኔም ቀመስኩላት። አጭርም ቢሆን አሪፍ ቀን ነበር ያሳለፍነው። በቀጣይ ሳምንት እንገናኛለን። መልካም ሳምንት። Find a way to entertain yourself.